ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ከህዝብ ተወካዮች ምክር ቤት አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያዎችን ይሰጣሉ። ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ዛሬ ጥቅምት 18 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ ጠቅላይ ሚኒስትር አብይ አህመድ በተገኙበት ይከናወናል። በመደበኛ ስብሰባው ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 ቀን 2018 ዓ.ም ለህዝብ ተወካዮች ምክር ቤትና ለፌዴሬሽን ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ ከምክር ቤቱ አባላት በሚቀርቡ ጥያቄዎች ላይ ጠቅላይ ሚኒስትር አብይ አህመድ ምላሽና ማብራሪያ ይሰጣሉ ተብሎ ይጠበቃል። ምክር ቤቱም የመንግስትን አቋም በማዳመጥ የድጋፍ ሞሽኑን ያጸድቃል ተብሎ ነው የሚጠበቀው። በለቱ በሚካሄደው የምክር ቤቱ መደበኛ ስብሰባ በአዲስ አበባ የሚገኙ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች፣ የተፎካካሪ ፓርቲ ተጠሪዎችና ሌሎች ጥሪ የተደረገላቸው እንግዶችም ይገኛሉ። የስብሰባው ሙሉ ሂደት በኢትዮጵያ ቴሌቪዥን ፓርላማ ቻናል፣ በኢቲቪ ዜና ቻናል፣ በኢቲቪ አፋን ኦሮሞ ቻናል፣ በኢቲቪ ቋንቋዎች ቻናል፣ በኢቲቪ መዝናኛ ቻናል፣ በኢትዮጵያ ሬዲዮ፣ በኤፍኤም አዲስ 97.1 እና በኢቢሲ ዶት ስትሪም በሁሉም የማህበራዊ ትስስር ገጾች በቀጥታ ስርጭት እንደምናስተላልፍ ከወዲሁ መረጃ እንዲኖራችሁ ነው ተመልካቾች። በቅርቡ ተመርቆ ስራ የጀመረው በሀገራችን የመጀመሪያ የሆነው ደግሞ የኢቲቪ ፓርላማ ቻናል በጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ከህዝብ ተወካዮች ምክር ቤት አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያን በቀጥታ ወደ እናንተ የሚያደርስ ይሆናል። የኢቲቪ ፓርላማ ቻናልን ለመከታተል ደግሞ በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ፍሪኩዌንሲ 11545 ሲምቦል ሬትስ 44999 ፖላራይዜሽን ሆሪዞንታል መጠቀም ትችላላችሁ። ይህንን ተጠቅማችሁ የዛሬውን መደበኛ ጉባኤ መከታተል የምትችሉ መሆኑን ከወዲሁ ልናሳውቃችሁ እንወዳለን።